አንዱን ውስጥ ለውስጥ ስናገር ሰሚ አጥቼ ለምእመናን ልናገር ብዬ የሚታየው ነገር ግን የማን ነው? እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው ያርማ? ስጋው ደሙ እየተሰጠ ይባርኩ፣ ስጋው ደሙን እየተቀበለ ነው። ሌላው ደግሞ እዚህ መድረክ ላይ በቃ በርቱ ተብሎ ሊሞት ታቦት አቁመን ልመና ከልክለናል። ታቦት አቁመን ልመና መከልከላችን ግድ ስለሆነ ክቡራን ገዳማትና የአድባራት አስተዳዳሪዎች፣ ክቡራን የሀገረ ስብከቱ የክፍል ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ አጠቃላይ የመንፈስ ቅዱስ ልጆቼ፣ የሰንበት ትምህርት ቤት ወጣቶች በሙሉ በልዩ ልዩ አገልግሎት የተሰማራችሁ ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? እግዚአብሔር ስሙ የተመሰገነ ይሁን። ሁላችንንም በረድኤቱ ጠብቆ ዛሬንም እንደ ትናንቱ ተጨማሪ እድሜ ሰጥቶ ስሙን እንድናመሰግን ክብሩን እንድንወርስ ፈቅዶልን በቤተ መቅደሱ አሰባስበናልና ለዚህ ፍቅሩ፣ ለዚህ ውለታው፣ ለዚህ አባትነቱ ምስጋና ነውና የምናቀርብለት። ክብርና ምስጋና ለአንተ ይሁን ብላችሁ በእልልታ በዘመረ እንኳን አደረሳችሁ። ለዛሬ ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያደርሳችሁ። ትምህርቱን ሊቀ ሊቃውንት ስምዐኮነ መላክ አስተምረውናል። ከዚህ በላይ መሄዱ ጊዜያችሁን መውሰድ ነው ብዬ አስባለሁ። እንደው ዝም ብሎ ተቀመጠ ላለመባል ትንሽ 2-3 አረፍተ ነገሮች ብቻ ለመናገር ሞክራለሁ። ሩቅ ሳልሄድ ከዚሁ በቅርቡ ከዕለቱ ሊቃውንቱ ያቀረቡትን ዝማሬ ብቻ ቃኘት አደርጋለሁ። ከዚያም ከሊቀ ሊቃውንቱ ከተረፉት የተወሰኑ ነጥቦችን አነሳለሁ። ሊቃውንቱን ከትናንት ጀምሮ እስካሁኑ ሰዓት ድረስ ያለ ድካም ያለ መሰልቸት አገልግለዋል። ልጆቻችንም መንፈሳዊ ወጣቶች በተመሳሳይ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ድካማችሁን ጸሎታችሁን እግዚአብሔር ሰምቶ ለሀገር ሰላምን፣ ፍቅርን፣ አንድነትን ያሰብልን። ቅድም ሊቃውንቱ በልዩ ጣዕመ ዜማ የዘመሩልን እንዘ ይብሉ ይዘምሩ በልሳን ዘኢያርሙ የሚል ቃል ነበር። የሀገር ዝምታ በሌለበት ልሳን፣ ድካም በሌለበት፣ መሰልቸት በሌለበት፣ ዝለት በሌለበት ያመሰግኑታል ብለው አመስጋኞች የዚሁ የታላቁ ደብር ካቴድራል መዘምራን መሆናቸውን አብስረው መንግሥተ ሥላሴ ዘለዓለም የእግዚአብሔር የሥላሴ መንግሥት ዘለዓለም ነው። በዓለም ውስጥ ዓለም ከተፈጠረ የሰው ልጅ ከተፈጠረ ጀምሮ ኃያላን ተብለው የተነገረላቸው ብዙ መንግስታት አልፈዋል። ወደፊትም እስከ ዕለተ ምጽአት ድረስ ብዙ መንግስታት ይነሳሉ፣ ግን ያልፋል። የሥላሴ መንግስት ግን አያልፍም፣ ዘላለማዊ ነው። ደግሞም
ሌላ የፈጠረውን ሌላ ያስገኘውን ሌላ ያዘጋጀውን አይደለም የራሱ አድርጎ የሚገዛ የሚኖረው። በባህሪው ለዘላለም ይኖራል። ሁሉንም ካለመኖር ወደ መኖር አምጥቶ ፈጥሯል። ስለዚህም በሚያምኑት፣ በሚወዱት፣ በሚያከብሩት ለሕጉ ቀናያን በሆኑት ለሆኑት በእነሱ ያለ ድካም ምን ጊዜም ይመሰገናል። ይህንን ነው ሊቃውንቱ የዘመሩልን። ብዙና ብዙ ያናገራል። ስለዚህ የማያልፍ መንግስት ያለው ሥላሴ ሁሉን ፈጥሮ የሚገዛ ሁሉንም ካለመኖር ወደ መኖር ያመጣ አድሎ የሌለበት ባለጸጋውን ስለ ብዕሉ ድሃውን ስለ ንዴቱ ወይም ደግሞ ስለ ድህነቱ ኃያላኑን ስለ ኃይላቸው አይቶ የማያደላ ሁሉንም እንደ ስራው ሁሉንም እንደ ስራው እንደ የፍላጎቱ የሚገዛ ዘላለም መንግስት ያለው ሥላሴ የእሱ አገልጋዮች ስለሆን ክብርና ምስጋና ለእርሱ ይሁን። ሁልጊዜም ከቤቱ ያወጣል። አዎ እግዚአብሔር ሁሉን ሲገዛ ሁሉን ሲመራ በቸርነቱ በፍቅሩ ዓለም ግን ያልፈጠረው የእሱ ያልሆነውን በብዙ መልኩ ሲገዛ እናያለን። ስለዚህ ያለ አድሎ ከሚገዛውና ከሚመራው እግዚአብሔር ሁሉም ተምሮ በፍቅር በስርዓት የሚመራ ያድርግልን። ሌላው ቅድም ከመጽሐፍ ቅዱስ ትምህርት በስፋት ነው የተረኩልን። በአጭሩ ሁለት ቃል አብርሃም ሥላሴን አስተናገደ። ከሰው ወዳጅነቱ የተነሳ ከእንግዳ ወዳድነቱ የተነሳ እንግዳን ወዳድ በመሆኑ እንግዳ ሳይዝ ላለመመገብ ባደረገው ተጋድሎ ሥላሴን እስከ ማስተናገድ ደረሰ። ተስፋው ተሰጠ። አይዟችሁ አልገስጻችሁም፣ ተግሳጽ የፈራ ይሆናል የሚነካካውና ዛሬ የተግሳጽ ቀን አይደለም። ቀን ነው እና ሥላሴ በአብርሃም በቤተ አብርሃም ከተስተናገደ በኋላ ሲሄድ እስካሁን ጨርሼ ነበረ። ለአብርሃም የምሰውረው ነገር አለን የሚል ቃል እናነባለን። ቀጥሎ ለአብርሃም ለወዳጄ የምሰውረው ነገር የለም ይልና እግዚአብሔር ሊያደርገው የፈለገውንና የወደደውን ለአብርሃም ነገረው። ምን ሲል የሰዶምና የገሞራ ኃጢአት ምን አለ? ከፍ ብሏል፣ ሰማይ ደርሷል። ኃጢአት ከፍ ሲል ከባድ፣ ኃጢአት ሲሰለጥን ከባድ። ምክንያቱም ንስሐ የሌለው ኃጢአት
አደጋ ነው። ስለዚህ ሰዶምና ገሞራን እንዳልተፈጠረች አደርጋታለሁ ነው መልሱ። አብርሃም ስለ ራሱ ክብር ብቻ በቃኝ ብሎ አልቆመም። የራሱን ልዩ ክብሩን ተጎናጽፏል። ራስ ወዳድ ስላልሆነ ራሱን ዝቅ ያደረገ ስለነበረ ወገን ወዳድም ስለነበረ ቀጥታ ጌታዬ እናገር ዘንድ ፍቀድልኝ ብሎ እጅግ በትህትና 50 ሰዎች ቢገኙ ያችን ከተማ አትምራትምን? 50 ሰው ልባት ነው። በከተማዋ 50 ሰዎች ከተገኙ እምርልሃለሁ። አሁንም አብርሃም አንድ ጊዜ መናገር ጀምሬያለሁና እኔ ትቢያ አፈር ስሆን አንተን ማናገር የማይገባኝ እንደው 45 ሰዎች ቢገኙስ የሚል እነሱም ከተገኙ እምርልሃለሁ። አሁንም አትሰልቸኝ፣ አንድ ጊዜ መናገር ጀምሬያለሁና 40 ቢገኙስ እምርልሃለሁ። 30 ቢገኙስ ለማሳጠር ነው እምርልሃለሁ። 10 ቢገኙስ? ከ50 ሰው የት ነው የደረሰው? 10። ታዲያ በከተማዋ 10 ሰው ጠፉ። 10 የጽድቅ ሰዎች ጠፉ። 10 የበረከት ሰዎች ጠፉ። 10 የእግዚአብሔርን ልብ የሚያራሩ መዓቱን በምሕረቱ እንዲለውጥ የሚያደርጉ ቁጣውን በትዕግስቱ እንዲለውጥ የሚያደርጉ 10 የእግዚአብሔር ሰዎች ጠፉ። በዚህ ምክንያት ሰዶምና ገሞራ እንዳልነበረች ዛሬ ስንት እንኖር ይሆን? ስንት እንኖር ይሆን? በዚያች ከተማ 10 ሰዎች ጠፍተዋል። ለማምለክ ዛሬ ብዙ ነው። እዚህ እግዚአብሔር ብለን የምንሰግደው የምንበረከከው ቆመን የምናስቀድሰው የምንቀድሰው የምንባርከው የምንባረከው በጣም ብዙዎች ነን። ግን የሁላችንም ልብ የእግዚአብሔር ይሆን ይሆን? የሁላችንም ሕይወት የእግዚአብሔር ይሆን ይሆን? ሁላችንም የእግዚአብሔርን ትእዛዝ ፈጻሚዎች እንሆን ይሆን? ብዙና ብዙ ያናገራል። ግን ምን ያደርጋል? የእግዚአብሔርን ነው የእግዚአብሔርን ነው። 10 ሰዎች እኮ ብንኖር ኖሮ ዓለም እንደዚህ አትረበሽም ነበር። ደም እንደ ጎርፍ አይፈስባትም ነበር። በዓለም የምንሰማው ብዙ ነው። ጭንቀቱ ብዙ ነው። ውጣ ውረዱ ብዙ ነው። በዓለም ውስጥ ከምትገኘው አንዱ ሀገራችን ናት። 10 እውነተኛ ሽማግሌዎች፣ 10 እውነተኛ የሃይማኖት መሪዎች፣ 10 እውነተኛ ብንገኝ እኮ በቃ ብለን የምንለምነውን ለምንን ሁሉንም ሰላም እናደርግ ነበር። ግን የለም። እግዚአብሔር ከሁላችን ጋር ይሁን። እንደ ዛሬው ሁሉ ለሚመጣው ዓመት በቸርነቱ ጠብቆ ያድርሰን። ሁልጊዜም ከቤቱ አያውጣን፣ ለንስሐ ያብቃን። ዘላለም ሥላሴ ሁልጊዜ በባህሪው የሚመሰገን ያለ ማቋረጥ ያለ ድካም ቅዱሳን መላእክቱ የሚያመሰግኑት የሚሰግዱለት የሚንበረከኩለት ለፍቅሩ ወሰን የሌለው ሁልጊዜም በፍቅሩ አቅርቦ ልጆቼ ብሎ በቤቱ ያኖረን ዘንድ ቸርነቱ አይለየን። 2 ማስታወሻዎች ልናገር። አንዱን ውስጥ ለውስጥ ስናገር ሰሚ አጥቼ ለምእመናን ልናገር ብዬ ነው። ክስ እንዳይሆና ቅድም አልወቅስም ብዬ ነው። ጃንጥላ ስትገዙ ባካችሁ ምእመናን ተጠንቀቁ። ለታቦቱ የምንይዘው ጃንጥላ አጥተናል። እናንተ የምታዩት ትልቅ መሆኑን ነው። ከላይ ያለውን መስቀሉን ሐረጉን ነው። በውስጥ ያለው ምስሉ ምንድን ነው? ማንን ነው የሚያመለክተው? በውስጥ ገበሩ ምን ይመስላል? የማን ነው? የእያንዳንዱ መገለጫ አርማ አለው። የገሌ አልላችሁ ግን አጥኑት። አሁን ከታቦቱ እንዲህ ስንዘረጋው በውስጥ ይታያል።
የሚታየው ነገር ግን የማን ነው? እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው የአርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ብዙ ችግራችን ምን መሰላችሁ? እኛ እናዘጋጀውማ የእኛን ነው የልዩ ልዩ ሁኔታዎች ያዘጋጁታል። ብቻ ገበያው እንዲደራላቸው ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይኸው ኢትዮጵያ ዓላማዋ ይሄ ነው። የዚህ አስፋፊ ናት ተብላ ሌላ ስም ቤተክርስቲያኒቷችን ሙሉ ይሰጣታል። ስለዚህ ካህናቱ ብዙ ጊዜ ተናግሬ ስለነበረ ይህንን ጥላ አትዘርጉት፣ መልሱ ሁልጊዜ ባህል ሆነ ቁጥር አሁንም እዚያው። ስለዚህ የማይሆን ነገር ከስር ያለውን እየገነጠላችሁ አውጡት። ከላይ መስቀሉ ያለው እንትኑ ብቻ ለኛ ይበቃናል። የራሳችንን ለራሳችን እንጠቀም። አንድ ማስተዋሻ። ሁለተኛ ታቦት አቁመን ልመና ከልክለናል። ታቦት አቁመን ልመና መከልከላችን ግድ ስለሆነ ታቦታቱን አቁመን ሁልጊዜም ልንል የሚገባው እግዚኦታ እንድንችል ምህላ ማድረስ ሰላሙን እንዲሰጠን ረሃብ እንዳይሰለጥን ቸነፈር፣ ችግር፣ በሽታ በሀገሪቱ እንዳይሰለጥን የሰው ልጆች በሰላም ውለው በሰላም እንዲገቡ እግዚአብሔር የቸርነቱን ስራ እንዲሰራ በጊዜው በሰዓቱ ሁሉንም ዝናሙንም እህሉንም ማንኛውንም ነገር እንዲሰጠን ነጋዴው ነግዶ እንዲያተርፍ ገበሬው አርሶ ቆፍሮ አምርቶ ከራሱ አልፎ ሌላውን እንዲመግብ። ስለዚህ ለዚህ ጸሎት ነው የሚያስፈልገው። ታዲያ ሳንቲም ልመናው አሁን ታቦት አቁመን ባንለምን ደግሞ ስጋ ወደሙ እየተሰጠ ይባርኩ፣ ስጋ ወደሙን እየተቀበለ ነው። ሌላው ደግሞ እዚህ መድረኩ ላይ በቃ በርቱ ተብሎ ሊሞት ምን አመጣው? ክብር ይበልጣል፣ ከሁሉም በላይ ክብር ይበልጣል። ክብራችንን አንጣ፣ ለክብራችን እንቆም፣ ለሃይማኖታችን እንቆም የዘወትር መልእክቴ ነው። ስለዚህ በአንጻሩ ገንዘብ አያስፈልግም እያልኩ አይደለም። ካህናቱ የሚያገለግሉት የዕለት ቀለብ ያስፈልጋቸዋል። የጎደለውን መሙላት ያስፈልጋል። ቢፈርስ የሚያድስበት ያስፈልጋል። ስለዚህ ያለ ልመና ምዕመናን መስጠትን ተለማመዱ። ያለ ልመና ሳትለመኑ እንደው በስላሴ ሳትባሉ በገብርኤል በሚካኤል ሳትባሉ ቤተ ክርስቲያን ማን አላት? የገቢ ምንጯ እኔ ነኝ ብላችሁ ከምታገኙ ታደርጉታላችሁ። ግን እንደው አሟሟቂ አትፈልጉ፣ የሚነዘንዝ አትፈልጉ። በፈቃዳችሁ አስራታችሁን በኩራታችሁን ከሰጣችሁ ልመና የሚባል ከዚህ ግቢ ጥርግ ብሎ ይወጣና እልልታ፣ ዝማሬ፣ ውዳሴ፣ እግዚአብሔርን ማመስገን፣ ጸሎት፣ ቅዳሴ ስጋ ወደሙን ተቀብሎ አሜን ብሎ ጸበል ጠጥቶ በመስቀል ተባርኮ መሄድ ብቻ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን ክብሯን አታለችና ለክብሯ ማን ይቆም? እናንተ ልጆቿ፣ እኛ ተላላኪዎች፣ የእናንተ ታዛዦች ሁላችን ተባብረን እንድንቆም አደራ ነው የምለው። ጥሩ መልክ ይዟል። ይሄ ታቦት አቁሞ መለመኑ ቀርቷል። ግን መልኩን ቀይሮ ስጋ ወደሙ ስንቀበል አገር የሆነ ልመና እግዚኦ ነው የሚያሰኝ ወደዚያ ተቀይሯል። ከዚያ ደግሞ እንደው አለፍ ብሎ ማስታወቂያውም አሁንም አለ። ማስታወቂያ እግዚአብሔር የሰጡትን ያውቃቸዋል። እግዚአብሔር ንገሩኝ ባይመጡ እንደዚህ በጎ ስራ የሚሰሩትን በክብር ጽሕፈት ቤት ጠርቶ ጸሎተ ማርያም ደግሞ የምስክር ወረቀት ሰጥቶ ለታሪካቸው ለልጆቻቸው የሚያቆዩትን አሰራራችንን በደንብ አድርገን በአባቶቻችን በነበረው በጥንቱ እንድንጠቀምበት ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ያክብራችሁ። ከፈተና ይሰውራችሁ። የሰላም አምላክ ሰላሙን ያብዛልን። ምንጊዜም የእኛ እናቶች የእኛ አባቶች እናንተ ጾም ብታድሩ እንጂ ቤተክርስቲያኒቱን ጾም አሳድራችሁ አታውቁም። እግዚአብሔር የእናንተን ቤት በበረከት ይሙላ። ጸሎታችሁን ልመናችሁን እግዚአብሔር ይስማ። አቡነ ዘበሰማያት አባታችን ሆይ
አዋርዱን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ዘጸዋይ ካትኩን ማይደረ ለነገሥተ ለመኳንንት ለዘመርንስ ወደ ሕዝብ ቅዱስ ለመጻይክሙ ለተጋባይክሙ ለጸለይክሙ ስተዛቲ ቅድስት ቤተ ክርስቲያን ለበላይክሙ ሥጋው ቅዱስ ለሰጠይክሙ ደሞ ክቡረ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ በዛለፈ ይማርክሙ በዘይ መስቀልክሙ በእንተ ሥጋው ሥጋ መለኮቱ በእንተ ደሙ ደመ ሕይወት ሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባዖት ወልደ ማርያም ምስሌት በድንግልና ህሊና ወበድንግልና ሥጋ ትምት ለዓለመ ዓለም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣንን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። በዚህ የተሰበሰባችሁ አባቶቼ፣ ካህናት፣ ወንድሞቼ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐልዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ያሉ ምስለ
Susan